ተግዳሮትን ያለፈ ጽኑ ጸሎት የሚል ነውና እንደኛ ሳሙኤል ላይ ነው ብዙ መናገረው ካንድ ጀምሮ አነባዋለሁ በተራራውም በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር እርሱም የኢያሬም ልጅ የኤልዮ ልጅ የቶሁ ልጅ የናሲብ ልጅ ነበር ሁለት ሚስቶች ነበሩት ያንዲቱ ስም ሐና የሁለተኛይቱን ስም ፍናና ነበር ለፍናናም ልጆች ነበሯት ለሐና ግን ልጅ አልነበራትም ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማ በየዓመቱ ይወጣ ነበር የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፊናና ፍንሐስ በዛ ነበሩ ሕልቃና የሚሰዋበት ቀን በደረሰ ጊዜም ለሚስቱ እድል ፈንታቸውን ሰጣቸው ሐናንም ይወድድ ነበርና ለሐና ሁለት እጥፍ እድል ሰጣት እግዚአብሔር ግን ማህፀኗን ዘግቶ ነበር እግዚአብሔርም ማህፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በመትወጣበት ጊዜ ታበሳጫት ነበር ሐናም ታለቅስ ነበር አንዳችም አትቀምስም ነበር ባሏ ሕልቃና ሐና ሆይ ለምን ታለቅሻለሽ ለምንስ አትቀምሽም ለምንስ ልብሽ ያዝንብሻል እኔስ ከ10 ልጆች አልሻልሽምን አላት በሴሎ ከበሉና ከጠጡ በኋላም ሐና ተነሳች ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር እርሷም በልቧ ትመረር ነበር በእግዚአብሔርም ፊት ጸለየች ጽኑ ለቅሶም አለቀሰች እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስለተሳለች ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር ሐናም በልቧ ትናገር ነበር ድምጿንም ሳይሰማ ከንፈሯን ታንቀሳቀስ ነበር ኤሊም እንደሰከረች ቆጠራት ኤሊም ስካርሽ እስከመቼ ነው የወይን ጠጅሽን ካንቺ አርቂው አላት ሐናም ጌታ ሆይ አይደለም እኔስ ልቧ ያዘነባት ሴት ነኝ ጠጅና ሌላ የሚያሰክር ነገር አልጠጣሁም ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ ሐዘኔንና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደምናምንቴ ሴት አትቁጠረኝ ብላ መለሰችለት ኤሊም በደና ሂጂ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሳት እርሷም ባሪያ ባይነፊት ሞገስ ላገኛለች ሴቲቱም መንገዷን ሄደች በላች ፊቷም ከእንግዲህ ወዲያ ሐዘንተኛ መስሎ አልታየም ይላል ክብር ለኢየሱስ ይሁን ይሄ ቃል ሲጀምር በተራራማው በኤፍሬም ሀገር በአርማቴም ብሎ ነው የሚጀምረው ሁላችሁም እቺ አርማቴም የምትለውን ቃል ያዙልኝ አርማቴም በኢያሱ መጽሐፍ ላይ ኤፍሬማውያን የዮሴፍ ልጆች ርስት ሲከፋፈሉ በሚደንቅ ሁኔታ የያዙት ርስት ነው ዝም ብሎ ርስት አይደለምና ሄዳችሁ ምዕራፍ 17 ኢያሱ መጽሐፍ ላይ ከቁጥር 14 ጀምሮ እንደዚህ ይላል የዮሴፍ ልጆች ኢያሱን እኔ ብዙ ህዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ጣብቻ ርስት አድርገ ሰጠኸኝ አሉት ኢያሱም ብዙ ህዝብ እስከሆንክ ተራራማው ኤፍሬም ሀገር ጠቦ እንደሆነ ወደ ዱር ወጥተ በፌርዛውያን በራፋይም ምድር ላንተን ስፍራ መንጥር አላቸው የዮሴፍም ልጆች ተራራማው ሀገር አይበቃንም በሸለቆ ውስጥ ለሚኖሩት በቤት ሳሚስና በመንደሮቿ በእስራኤል ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አላቸው አሉት ኢያሱ የዮሴፍን ወገን ለሚኖሩት ለኤፍሬምና ለመናሴ አንተ ብዙ ህዝብ ነህ ጽኑ ኃያል አለህ አንድ ጣብቻ አይሆንልህም ነገር ግን ተራራማው ሀገር ላንተ ይሆናል ዱር እንኳን ቢሆን ትመነጥረዋለህ ላንተም ይሆናል ለከነዓናውያን የብረት ሰረገሎች ቢሆኑላቸው የበረቱ ቢሆኑ ታሳዳቸዋለህ አላቸው ይላል እና አርማቴም ዝም ብሎ ስፍራ አይደለም የእምነት ሰዎች የመነጠሩት ስፍራ ነው በነቢያት ድምጽ ኢያሱ የሚመራቸው እንደው አንችልም እንኳን ሲሉ ትችላላችሁ ተብለው ተበረታተው ተራራም አማንና ዱራማን ምድር መንጥረው ነው አርማቴም የተወረሰው ክብር ለኢየሱስ ይሁን ለዘላለም እና እዚህ ጋር መጥቶ የእግዚአብሔር ቃል በተራራማው በኤፍሬም ሀገር ሲለን በተራራማው ይሄ የተራራማው ሀገር በዚህ ሁኔታ የተወረሰ የጀግኖች ሀገር ነው የመንጣሪዎች ሀገር ነው የጸሎት ሰዎች ሀገር ነው የእምነት ሰዎች ሀገር ነው በእምነት ነው አባቶቻቸው ይሄንን ርስት ያቆዩላቸው
ስለዚህ ሐና በዚህ ምድር ነው የምትኖረው ከእልቃና ጋር። ሐና ደግሞ በእግዚአብሔር አጀንዳ ማህፀኗ የተዘጋ እግዚአብሔርን የምትጠብቅ ሴት ናት። ከዛ በተረፈ ደግሞ በቤቷ የባሏ ሌላ ሚስት ጣውንቷ በጣም የምታስቆጣት የምታበሳጫት በሴሎ ስትመላለስ ብዙ ዘመን በሐዘን የተመላለሰች ሴት ናት። ብዙ ጸሎት ይዛ የተመላለሰች ሴት ናት። ሌላው በደስታ ሲመላለስ እሷ ግን በሐዘን የተመላለሰችበት ስፍራ ነው ሴሎ። እና አንድ ቀን ግን እግዚአብሔር ጸሎቷን ያህናን አስተካከለው። ወደ እግዚአብሔር አጀንዳ ወደ ሆነ ጸሎት መጣች እና መጽሐፉም ሲነግረን ጽኑ ልቅሶ አለቀሰች ነው የሚለው። ክብር ለኢየሱስ ይሁን ለዘላለም። ጽኑ ልቅሶ እግዚአብሔርን ከዙፋኑ የሚያስነሳው ልቅሶ፣ ያም ልቅሶ እንባ ስለሆነ ብቻ ሳይሆን የእግዚአብሔርን የልብ አጀንዳ ደረሰችበትና ያን ጸሎት መጸለይ ቻለች። ክብር ለኢየሱስ ይሁን ለዘላለም። ይሄን ጸሎት ጋር እንዳደርስ ብዙ ተግዳሮት ነበራት። አንዱ ተግዳሮቷ ሴሎ እንዳትመላለስ ፍናና ናት። ፍናና ቤቷን ማስለቃሽ ናት። ሴሎ ደግሞ ጭራሽ ልጆቿን እጃ ባርጋ ይዛ መጣ እንቁልልጭ የምትልበት ስፍራ ነው። የሰፈሩ የቤቷ አይበቃትም፣ ብዙ የምትመረርበት ስፍራ ነው። እንደዛ ግን እየሆነ ሐና ከሴሎ ቀርታ አታውቅም። ክብር ለእግዚአብሔር ይሁን ለዘላለም። ሁሌ ሴሎ ትመጣለች። ሁለተኛ ደግሞ ተግዳሮቷ ባሏ ነበር። እጥፍ ይሰጣታል። ከዛችኛው አስበልጦ ይሰጣታል። ልጆች ካሏት የበለጠ ይሰጣታል። እሱም ብቻ አይደለም ይሰጣት፣ እኔ ከልጅ አልበልጥብሽም ብሎ ጸሎቷን ሊያቋርጣት ብዙ ይጥራል። የሚገርመው ነገር ግን ሴትየዋ የእግዚአብሔር አጀንዳ ስለገባት አሁን ላንተም ወልደው ልጅ ጉዳይ አይደለም አለች። ቀላል ሰዓት አይደለም። ራሱ በሴሎ ስትመላለስ የምታየው ነገር አለ። የኤሊ ልጆች የእግዚአብሔርን ቤት የደፈሩበት፣ መቅደሱ የተበላሸበት፣ መስዋዕቱ የረከሰበት ሰዓት ነው። እና አንድ ቀን ይሄ ገባት ሐና። ይሄን ያየች ትመላለሳለች። ሰው ሁሉ ያያቸው ነው በቤተ መቅደስ ያመነዝሩ የነበሩት፣ ሚስቶቻቸውን በቤት አስቀምጠው ከሌላ ሴት ጋር የሚሆኑት የነበሩት። ይሄን ሁሉ ተመለከተችና ቆይ አሁን ለኔና ለህልዳን አይደለም ልጅ የሚያስፈልገን፣ ለእግዚአብሔር ነው ሰው የሚያስፈልገው አለች። ስለዚህ ይሄን ሰው ነው መጥራት ያለብኝ እንጂ እኔ እሷን ቁልልጭ ብላ ስላለችኝ አብሬ ይሄውልሽ ወልደድኩ ብዬ የምለውን ማስቆጥረው ልጅ አይደለም ከዚህ በኋላ የምጠብቀው አለች። ስለዚህ ጸሎት አርስቴ ይስተካከል አለች። ልክ ያን ጸሎት ስትጸልይ እግዚአብሔር ተነሳ። ምክንያቱም እግዚአብሔር ሰው እየጠበቀ ነበር። ክብር ለእግዚአብሔር ይሁን ለዘላለም። የሚገርመው ነገር ያን የመጨረሻ ጸሎት በመጸልይበት ቀን ግን ሌላ ተግዳሮት ደግሞ መጣባት። ኤልያያትና ሰክረሻል አላት። መቼ ነው እስከ መቼ ነው ስካርሽ? ለካ በየአመቱ ሰዓት እንደ ሰከረች ነው የሚቆጥራት። እሷ እያለቀሰች ነው እያዘነች ነው የምትመላለሰው። በስካር የሚለቀስ ለቅሶ ነው የመሰለው። ዛሬም እንደዛ መሰለው። በጣም ይገርማችሁ ግን ልክ ሐና እኔ ልቧ ያዘነባት ሴት ነኝ የሰከርኩ አይደለሁም ስትለው ኤሊን መለሰችው። ምን አይነት ጨዋ ሴት ናት! ይሄን ሲላት እኮ ምላሽ ነበራት። ሰካራም ሲላት የሰከሩት ያንተ ልጆች ናቸው ብላ መመለስ አትችልም። ጨዋ ሴት፣ የእግዚአብሔርን ነገር የምታከብር ሴት፣ ምንም በድካም ቢሆን ላዩ ላይ ያለውን የእግዚአብሔር ጸጋ ያከበረች ሴት በትህትና መለሰችለት። ወዲያው ኤሊም ተመለሰ። እንደዛ ከሆነ አላት የለመንሽውን እግዚአብሔር ይስጥሽ አላት። በዛ ሰዓት ከዛ ሰዓት በኋላ ሐና ሐዘንተኛ ሆና አልታየችም ይላል። ክብር ለኢየሱስ ይሁን ለዘላለም። ይሄን የከበረ አጀንዳ የሆነውን የእግዚአብሔር ልጅ ሆነውን ተቀበለች። ወደ ቤታቸው ሄዱ። ሳሙኤል ተጸነሰ። ሳሙኤል ከተጸነሰ በኋላ ሳሙኤልን ስትወልድ የምትገርም ሴት ናት። ማልደው ተነሱ፣ በእግዚአብሔር ፊት ሰገዱ። ተመልሰው ወደ አርማቴም ወደ ቤታቸው መጡ።
ህልቃና ሚስቱን ሐናን አወቃት እግዚአብሔርም አሰባት የመጸነሰው ሞራት ካለፈ በኋላ ሐና ወንድ ልጅ ወለደች እሷም ከእግዚአብሔር ለምኜዋለሁ ስትል ሳሙኤል ብላ ጠራችው ሰውየው ህልቃና ከቤተሰቡ ሁሉ ጋር የአመቱን መስዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወጣ ሐና ግን አልወጣችም ባልዋንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ ከዛ በኋላ በእግዚአብሔር ፊት ይታይ ዘንድ በዛም ለዘላለም ይሆን ዘንድ አመጣዋለሁ አለችው ባልዋም ህልቃና ባይንሽ ደስ ያሰኘሽን አድርጊ ጡትም እስኪተው ድረስ ተቀመጪ ብቻ እግዚአብሔር ቃሉን ያጽናላት ይላል ተመልከቱ የጸለየችው ሐና ነው የለመነችው ሐና ናት ከእግዚአብሔር ጋር ዲል ያደረገችው ብትሰጠኝ ሰጣለ ያለችው ሐና ናት ልክ ካረገዘች በኋላ ልጁ ከተወለደ በኋላ ይሄንን ልጅ ቁጭ ብዬ ቤት ማሳደግ አለብኝ አለች ይሄ እግዚአብሔር ቤት የሚሄድ ልጅ ነው የኔ ሰፈር ልጅ አይደለም ከሰፈር ልጆች ጋር የሚጫወት ልጅ አይደለም ጊዜው እስኪደርስ ድረስ ቁጭ ብዬ አሳድጌ ከዛ ግን ለእግዚአብሔር ለዘላለም ሰጣዋለሁ ስትል ባሏ አሜን ብሎ ሰማት ክብር ለኢየሱስ ይሁን ለዘላለም ለካ ባሎቻችን እንዲሰሙን ብዙ ጸሎት ማውጣት አለብን ተጸልያላ ጸልያ ከእግዚአብሔር ጋር የተስማማቸው ጉዳይ ነው ወይ በጣም ከሞድሽ ካንቺ አንድ ልጅ መጨመር ያለች እባክሽ ቤት ይደግ የሞድሽ ሚስት ያደለሽ ደሞ መልክሽንም ይመስል እንዴት ትሰጭብኛለሽ አላላት ባይንሽ ፊት ሞገስ ያገኘም አድርጊ አላት ለቀቃት ለእግዚአብሔር ክብር ለኢየሱስ ይሁን ለዘላለም እሱ የኔ ባል አይነት ነው ማለት ነው ቀደም የነገርኳችሁ ክብር ለኢየሱስ ይሁን በዚህ መልኩ ነው ሳሙኤል የተወለደውና ሳሙኤልን ወደ እግዚአብሔር ቤት አመጣችው ስታመጣው የዛሬ አመት እንደዚህ በፊት ያለቀሰችው ሴት ያቺ ሴት ነኝ ብላ እግዚአብሔር አስቦኛል ብላ ልጁን ሸላልማ ይዛው መጣች ክብር ለኢየሱስ ይሁን ለዘላለም በጣም ይገርመኛል ወገኖች የጸሎት ሰው መንጥሮ የወረሰ ሰው ለካ ምንም አይፈራም አምላኩን ያምናል ሲጀመር እንዲህ ብሎ የተወለደ ልጅ ኤሊ ቤት ጥላችሁት የምትሄዱት ነው ተጥሎ ይኬዳል ኤሊ ቤት የኤሊ ልጆች ስርዓት እኮ ልጅ ያያው የሚያድገው ቤት አይደለም አልፈራችሁም እግዚአብሔርን አመነችው እግዚአብሔርን የሰጠኝ አንተ ነህና እንደውም በእነዚህ እርኩሰት በተሞሉ ትውልድ መካከል በክብር አድጎ አንተን የሚያገለግል ነው አለችው ክብር ለኢየሱስ ይሁን ለዘላለም አምናለሁ አለች ኤሊን ሳይሆን እግዚአብሔርን አምናት አለችው በዛ መሃል ነው ያደገው ዋው የእግዚአብሔርን በቀል የሚበቀል አርማቴም ወገኖቼ የእግዚአብሔር አጀንዳ መወለጃ ስፍራ ነው አርማቴም የጽኑ ጸሎት ጸላዮች ስፍራ ነው ጌታ ምን አለኝ መሰላችሁ ይሄ ስፍራ አርማቴም ነው አለኝ ይሄ ከተማ ተመንጥሮ የተወረሰ ስፍራ ነው አለኝ በጽኑ ጸሎት በብዙ ዘመንምባ ጠርጋችሁ የት ነው ተታችሁት የምትሄዱት ወዴት ወገኖች ኢየሱስ ያድናል ለዘላለም ታቃላችሁ የምባዋ ስፍራ ነው አርማቴም ለሐና የስቃይዋ ስፍራ ነው አርማቴም ለሐና ብዙ ስድብ የጠገበችበት ስፍራ ነው አርማቴም ለሐና የሚገርመው ነገር ግን ንቅንቅ አላለችም መካን የተባለችበት ስፍራ ነው ለሐና አርማቴም ለካ ግን በምባዋ አርማቴምን ሰርታዋለች ክብር ለኢየሱስ ይሁን ለዘላለም የተሰራ ስፍራ ተተናንሄድም የተበጀ ስፍራ ተተናንሄድም የኃያላን ስፍራ መነሻን ተተናንሄድም የተመነጠረን ስፍራ ተተናንሄድም አርማቴማችሁን ነው ይሁ ክብር ለእግዚአብሔር ይሁን ለዘላለም ወገኖቼ ስብከት አይደለም የሰጠኝ ብዙ ሰዎች አየሁ መጀመሪያ ቀን ከፓስተርዬ ጋር ተገናኝተን ነበርና የዛን ቀን ነግሬያለሁ መሰለኝ ወይ ትናንት ጉባኤ ላይ ተናግሬያለሁ
ምን አየው መሰላችሁ? ዳር የያዙ እነዚህ በስፖርት አቅማቸው ጡንቻቸው የፈረጠመ ለስራ የተዘጋጁ ሰዎች ዳር ይዘው መሃል ላይ ደግሞ ድንገት የፈነዳ ምንጭ አለ። ከምንጩ ዳር እሳት አለ። እዛ ውስጥ መገባት ነው የሚፈልገው። እግዚአብሔር የሚፈልገው እዛ ጋር ለስራ እንድትመጡለት ነው። ሁሉ ሰው ግን ዳር ይዟል። ጌታ እንዲህ አለኝ፣ አዲስ አሰራሬን ጀምሬያለሁ፣ አዲስ ክብሬን አምጥቻለሁ። የጀመረ ክብር አለ፣ ህዝቤ ግን አላወቀም ማለት። ብዙ ጮኻችሁ ብዙ መንጥራችሁ እዚህ ጋር ያደረሳችሁ ከተማውን ትውልድ የሰራችሁ አገር የሰራችሁ መንፈሴ ያለበት እሱ ከተማዬን ይሰራል ይላል። ሚኔሶታን የሰራት ኢንጂነር አይደለም፣ የሆነ መንገዷን ያበጃጀ እንዳይመስልህ። በእግዚአብሔር ዓለም የሰራችኋት እናንተ ናችሁ። መንፈሴ ያለበት እሱ ከተማዬን ይሰራል ተብሏልና ክብር ለኢየሱስ ይሁን ለዘላለም። ታዲያ ወገኖቼ ሰርቶ ጥሎ መሄዳል እንዴ? ሰርቶ ከስራ መቆም አለ ዳር ይዞ። እግዚአብሔር ዛሬ የሚናገራችሁ አርማቴምን ጥሎ መሄድ ሳይሆን የጀመርኩት ክብር ጋር ኑልኝ፣ የሥራ ዘመን ነው ይላችኋል። እናንተ አያላኖች፣ እናንተ ህልመኞች፣ እናንተ ባለራእዮች ክብር ለኢየሱስ ይሁን ለዘላለም። ጥላችሁ አትሄዱ። ትቶ መሄድ ማመሰላችሁ? በኢዮብ መጽሐፍ ላይ ስለ ሰጎኗ ሲናገር ከወለደች በኋላ ይላል የደከመችበትን አርግዞ መውለድ ምን እንደሆነ ታውቁታላችሁ። የትኛው እንስሳ ቢሆን የርግዝና ወራት ሳይመቸው ነው የሚያልፈው። የወለደችውን እግር ይረግጠው ዘንድ ትተወዋለች ይላል። መጥቶ ክፉ ረግጦት እንዲሰብረው ትተወዋለች። ጥበብን ከሷ ከልክሏልና ማስተዋል የላትምና ይላል። እኔና እናንተ ግን የማስተዋልና የጥበብ መንፈስ የተቀበለነን ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ኢየሱስ ያድናል። እና ለሐና አርማቴም እንባዋም ስድብም ስቃይም ነቀፌታን ብዙ የተባለችበት ስፍራ ቢሆንም አርማቴምን ሰርታዋለች። ለእግዚአብሔር ሰው ሰርታዋለች። ክብር ለኢየሱስ ይሁን ለዘላለም። ትዝ ይላችኋል እንዲህ ይላል የእግዚአብሔር ቃል። ሳሙኤልም ይላል መኖሪያው በአርማቴም ነበር ይልና ቃሉ ግን ከዳን እስከ ቤርሳቤ ጠብ አይልም ነበር ይላል። አገልግሎቱ ዳን እስከ ቤርሳቤ ይሁን እንጂ የተጸለየበት ስፍራ፣ ጸሎት የተማረበት ስፍራ፣ በትንቢት የመጣበት ስፍራ ጥሎት አልሄደም። እንደው ምን ይላል መሰላችሁ? እስከ መጨረሻው ሳሙኤልም ሞተ በአርማቴም ቀበሩት ይላል። ከመኖሪያ እስከ መሞቻው አርማቴም ነው። ንቅንቅ አይልም ጥሉ። ክብር ለኢየሱስ ይሁን ለዘላለም። ለምን? ክብርን የተቀበለበት፣ አጀንዳውን የተቀበለበት፣ አገልግሎቱን የተቀበለበት ረዝሞ እንዲሄድ። ያ ብቻ አይደለም፣ አርማቴም ላይ እንዲቀመጥ ራሱ እግዚአብሔር ነው ያደረገው። በሴሎ እንዲያጥን ያደረገው እግዚአብሔር ነው። ለምን? የበቀል እጅ ሆኖ ነው የመጣው እሱ። ያንን የተበላሸ አሰራር፣ ያንን የተደፈረ መቅደስ እግዚአብሔር ሊያጠራበት ያመጣው ሰው ስለሆነ የበቀል እጁ ነው። ንቅንቅ ያደረገውም እግዚአብሔር። ከዛ ክብር ለኢየሱስ ይሁን። አስተካክሎበታል በሳሙኤል። ሃሌሉያ! አሰራርን አጥርቶበታል በሳሙኤል። ስሙ ለዘላለም የተባረከ ይሁን። ሃሌሉያ! የሚገርማችሁ ምዕራፍ 2 ላይ ስትሄዱ እንደዚህ ይላል። ሲጀምር ቁጥር 1 ሐና ስትጸልይ እንዲህ አለች ይላል። ሴትዮዋ ይውላችሁ ጸሎት የለመደችው ልጅ ለመቀበል አይደለም። በቃ ጸሎት ላይፍ ስታይል ነው። የጸሎት ሰው ነች። ጽኑ ጸሎት መጸለይ የምትችል። እንዴ ሳሙኤል ተመለሰ አይደል እንዴ? ገና አሁንም ጸሎት ላይ ናት እሷ። ሳሙኤል መጥቶ የለ ግን አልቆመችም። ጸሎቷን ስሙት። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና።
ካፋችሁ የኩራት ነገር አይውጣ የኃያላንን ቀስት ሰብሯል ደካሞች በኃይል ታጥቀዋል ጠግበው የነበሩ እንጀራ አጡ ተርበው የነበሩ ከራብ አርፈዋል መካኒቱ 7 ወልዳለችና ብዙ የወለደችው ደክማለች እግዚአብሔር ይገላል ያድናል ወደ ሲኦል ያወርዳል ያወጣል እግዚአብሔር ደሃ ያደርጋል ባለ ጸጋ ያደርጋል ያዋርዳል ደግሞ ከፍ ከፍ ያደርጋል ከሕዝቡ መካንንቶች ጋር ያስቀምጣቸው ዘንድ የክብርን ዙፋት ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል ምስኪኑን ከጉድፍ ያነሳል የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይ ዓለምን አደረገ እርሱ የቅዱሳንን እግር ይጠብቃል ኃጥእን ዝም ብሎ በጨለማ ይቀመጣሉ ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ በሰማይ ያንጎደጉድባቸዋል እግዚአብሔር እስከ ምድር ዳርቻ ይፈርዳል ለንጉስ ኃይልን ይሰጣል የመሲሁን ቀንድ ከፍ ከፍ ያደርጋል ጸሎቱን ስሙት ስጠኝ የሚላለው እግዚአብሔርን ብቻ ታተልቀዋለች ገናንነቱን ትናገርለታለች ትቢተኞች ስለነበሩ ከተማው ላይ እነሱን እንዴት እንደመታቸው እንዴት እንደሰበራቸው በኃይል እንደማይበረታ የእግዚአብሔርን ታላቅነት በጸሎቷ ይሄንን እግዚአብሔርን ታወራዋለች ወገኖች ለካ ብዙ ጸሎት ስንጸልይ ብዙ የጸሎት ሰው ስንሆን የዘመንን ፊት ነው ለካ የምናየው የነገን ፊት ነው የምናየው የሐና ጸሎት ወደዛ ነው ያደረሳት ከስጠኝ ከምናምን ጋር አይደለችም ተመልከቱ በመጨረሻ ምን ትላለች እግዚአብሔር እስከ ምድር ዳርቻ ይፈርዳል ለንጉስ ኃይልን ይሰጣል የመሲሁን ቀንድ ከፍ ከፍ ያደርጋል የትኛው ዘመን ውስጥ ነው የገባችው አዲስ ኪዳን ውስጥ የጸሎቷ ጥልቀት ሊመጣ ያለውን መሲህ ነገራት ይገርማችኋል ገና እኮ ሳሙኤል ገና ያደገ ነው በሳሙኤል የሚቀባው ዳዊት ታያት ከዳዊት ዘር የሚመጣው መሲሁ ታያት ዋው ጽኑ ጸሎት ክብር ለኢየሱስ ይሁን ለዘላለም ዘመንን ፊት የሚያሳይ ወገኖቼ ነገን የሚያቅሰው እኮ ስፍራውን አይለቅ ወገኖቼ ምናልባት ሸርጠት ብለን ይሆን ወደ ጸሎታችን እንመለስ እግዚአብሔር ነገ የሚሆነውን ይነግረናል ክብር ለኢየሱስ ይሁን ለዘላለም አየችው ሳሙኤል አድጎ የሚቀባው ንጉስ የሚባል እኮ የለም የመጀመሪያ ንጉስ እኮ የተቀባው ሳኦል ነው የመሲሁን ቀንድ ከፍ ያደርጋል ስትል ሳኦልን አይታው አልሳልፈዋለች ነክሶ እንደማይቀር አሳልፈዋለች እግዚአብሔር ነው የሚያሳያት ይመጣና አላፊ ነው እንጂ ነዋሪ እንዳልሆነ ያሳያታል ግን አንድ ይመጣል አለች መሲሁ ከቀንዱ የሚወጣ መሲሁ ከርሱ የሚወጣበት አንድ ግን ንግስና ይመጣል አለች እሱ ዘላለማዊ ነው አለች ክብር ለኢየሱስ ይሁን ለዘላለም ጸሎት ዘመንን ፊት ያሳያል ጸሎት የእግዚአብሔርን አጀንዳ ነገ ላይ ያሳያል የእግዚአብሔር አምላካችን ስም ብሩክ ይሁን ለዘላለም እና የሐና ጸሎት እንዲህ የተቃኘ ጸሎት ነው ይሄ ብቻ አይደለም ሐና ጸሎቷ አርማቴምን ብቻ የሰራ ሳይሆን ሳሙኤልን ራሱ የሰራ ነበር ትዝ ይላችኋል ስትሄድ ይላል ሁሉ ጊዜ ልብስ ሰርታለት ነው የምትሄደው እና ልጁ ሲያደግ ይውላችሁ እየጸለየች ነው የምትሰራው ልብሱ ይሄንን እያለች እዚህ ጋር አሁን ሁለተኛ ምዕራፍ ላይ ያነበብነው እሱን እያለች ነው ልብሱን የምትሰራው እንዴት ብሎ ይተብት ታዲያ እንዴት ብሎ የትቢት መንፈስ እሱ ጋር ይምጣ የእግዚአብሔርን ታላቅነት ያወራችበት ነው የምታለብሰው ዝም ብሎ ልብስ አይደለም ሄዶ የሚሰጠው ክብር ለኢየሱስ ይሁን ለዘላለም በጸሎት የተሰራለት ልብስ ምን አደረገው ራሱ ሳሙኤል የጸሎት ሰው አደረገው ትዝ ይላችኋል እግዚአብሔር እንዲህ አለው ኢቭን ማልቀስ ቢላችሁ ለትንሹም ለትልቁም አልቃሽ ነበር ከናትየው የተዋረሰው መንፈስ ምን ብትሉኝ አንድ ጊዜ እግዚአብሔር መጣና እስከ መቼ ነው ለሳኦል የምታለቅሰው አለው አያችሁ እንባውን እንኳን የሚያቆመው ጸሎት የሚያጠራለት እግዚአብሔር ነው ለዚህ የሚል ለዛም አያችሁ ጸሎት ይጋባል ክብር ለኢየሱስ ይሁን ለዘላለም አርማቴም ያጋባል ትውልዳችሁ ላይ ክብር ይጋባል ትውልዳችሁ ላይ ጸሎት ይጋባል መንጥራችሁ ብቻ አይደለም ወገኖቼ ወደ ትውልድ የሚተላለፍ መንጣሪነት አስተላልፋችኋል ክብር ለኢየሱስ ይሁን ለዘላለም የሚገርማችሁ እዚሁ ቁጥር 2 ላይ 35 ላይ እንዲህ ይላል የታመነ ካህን ለኔ ያስነሳለሁ በልቤም በነፍሴም እንዳለ እንዲሁ ያደርጋል እኔ የታመነ ቤት ሰራለታለሁ
ዘመኑን ሁሉ እኔ በቀባው ሰው ፊት ይሄዳል ዋይ 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 ክብር ለኢየሱስ ይሁን የሚያደክም አያገኘውም ማለት እኮ ነው በእግዚአብሔር ቤት መንፈስን እንደጣለ ሰው አስቸጋሪ ሰው የለም ተስማሙኛላችሁ ምክንያቱም መጽሐፉም ይለናል ፍቅርንና እውነትን ከጣሉ ነው የሚለው አይደል አሁን እንደዚህ የጣለ ሰው ያስፈራል ይሄ ሰውዬው ግን ተሰምሮለታል በነፍሴም እንዳለ እንዲሁ አደርጋለሁ እኔም የታመነ ቤት እሰራለታለሁ ዘመኑን ሁሉ እኔ በቀባው ሰው ፊት ይሄዳል ከቤትም የቀረ ሁሉ ይመጣል በፊቱም ሰግዶ ቁራሽ እንጀራ በላ ዘንድ ከካህናት ወደ አንዲቱ ዕጣ እባክህ ስደደኝ ብሎ አንድ ብር እንጀራም ይለምናል አለው ምን ማለት እንደሆነ ታውቃላችሁ የኤሊ ልጆች የእግዚአብሔርን እንጀራ ነበር የሚበሉት መቅደሱ ላይ ወጣው ስጋውን ነበር የሚበሉት አሁን እግዚአብሔር በቀል አይደለ ያዘው አርማቴም የእግዚአብሔር የመበቀያ ስፍራ በቀል ስለሆነ ያዘው አሁን ግን አለ የሚመጣው እንዲህ ነው የሚሆነው አለ ቁራሽ እንጀራ ለምነው የሚበላ አንድ ብር እንጀራ ለምነው የሚሆን የሰው የማይነካ ነው አለ ስለዚህ ሳሙኤል ኖረና ያገሩን ሕዝብ ሰበሰበና እንዲህ አለ እስቲ አንድ አህያ ከናንተ ወስጄ እንደሆነ አንድ እንጀራ አብልታችሁኝ እንደሆነ ከናንተ የወሰድኩት ካለ ብሎ ሲል ማንንም የለም ተጽፎለታል ክብር ለኢየሱስ ይሁን ለዘላለም ተመልከቱት ዘመኑን ሁሉ እኔ በቀባው ሰው ፊት ይሄዳል ሲል ዳዊትን እስከመጨረሻው ቀባሁት ብሎ ትቶታል ሄደ ታስታውሳላችሁ እዚቹ ጋር እዚሁ መጽሐፍ ላይ አንድ ጊዜ 19 ላይ ሄዱልኝ 20 ላይ ግን ከ19 ጀምሮ ነው ማነበው ከፍ ብዬ 19 ውስጥ ካለ ውስጥ አንባዋለሁ እንዲህ ይላል ሳኦልም ኦኬ ከ20 ጀምሮ ላንበበው ዳዊትም እነሆ በአርማቴም ሀገር በነዋት ዘራማ ተቀምጧል የሚል ወሬ ሰማ ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ሰደደ የነቢያት ጉባኤ ትንቢት ሲናገሩ ሳሙኤልም አለቃቸው ሆኖ ሲቆም ባዩ ጊዜ የእግዚአብሔር መንፈስ በሳኦል መልእክተኞች ላይ ወረደ እነርሱም ትንቢት ይናገሩ ጀመር ሳኦልም ያን በሰማ ጊዜ ሌሎች መልእክተኞች ሰደደ እነርሱም ደግሞ ትንቢት ተናገሩ ሳኦልም እንደገና ሶስተኛ መልእክተኛ ሰደደ እነርሱም ትንቢት ተናገሩ የሳኦል ቁጣ ነደደ እርሱም ደግሞ ወደ አርማቴም መጣ በሴኮም ወዳለ ወደ ታላቁ የውሃ ጉርጓድ ደረሰ ሳሙኤልና ዳዊት የት ናቸው ብሎ ጠየቀ አንድ ሰው እነሆ በአርማቴም ሀገር በነዋት ዘራማ ናቸው አሉት ወደ አርማቴም ሀገር ወደ ነዋት ዘራማ ሄደ የእግዚአብሔር መንፈስ በእርሱ ደግሞ ወረደ እርሱም ሄደ ወደ አርማቴም ሀገር ወደ ነዋት ዘራማ እስኪመጣ ድረስ ትንቢት ይናገር ነበር ልብሱን ማወለቀ በሳሙኤል ፊት ትንቢት ተናገረ ራቁትንም ወድቆ በዛ ቀን ሁሉ በዛ ሌሊት ሁሉ ተጋደመ ስለዚህ ሳኦል ደግሞ ከነቢያት መካከል ነውን ይባባሉ ነበር ዳዊትም ከአርማቴም ሀገር ከነዋት ዘራማ ሸሸ ይላል ተመልከቱ የመጣው አርማቴም ምን ሊያደርግ ነው ሳሙኤልንና ዳዊትን ፍለጋ ነው ሊያጠፋቸው ማለት ነው ሲመጣ ግን አገሩ በሙሉ ለካ በመንፈስ ቅዱስ ተጠለቅልቋል ጦረኛ የለም ጦረኛው እግዚአብሔር ግን አገሪቱን ይዟል ክብር ለኢየሱስ ይሁን ለዘላለም መጀመሪያ ሲልካቸው በመንፈስ ነደው ወድቀው ትንቢት እየተናገሩ መጡለት ሁለተኛ ላከ እንደዛው ትንቢት ሶስተኛ ላከ እንደዛው ትንቢት ከዛ ራሱ መጣ ታውቃላችሁ እንዴት ምንድነው የሚለው ከሳኦል መንፈስ ሸሸኮ ነው የተባለው ሸሽቶታል እኮ እዚህ ጋር ግን ይው ከተማው በእግዚአብሔር ክብር ውስጥ ስላለ ሳኦልን ሊያገኝ ሳይሆን ሳሙኤልና ዳዊትን ሊያስመልጥ ነው መንፈስ ቅዱስ እንደዛ ያደረገው ክብር ለኢየሱስ ይሁን ለዘላለም አየህ አርማቴም የኃያላን ማምለጫ ስፍራ ነው ክብር ለእግዚአብሔር ይሁን አይነኩበትም አርማቴም አይበሉበትም አርማቴም እግዚአብሔር እንዲህ ነው የሚላችሁ ስፍራችሁ መጠበቂያችሁ ነው ስፍራችሁ እግዚአብሔር ለእናንተ የሚዋጋበት ነው ወገኖቼ በመንፈሳዊ ህይወቴ በግሌ በጣም ሁለት ነገር ሲሪየስ ነው እኔ ጋር አንድ ጊዜ ሁለት ስፍራ የእግዚአብሔርን ጊዜና ስፍራ ከሳተን ታውቃላችሁ ፕሮቴክሽን ያለው በእግዚአብሔር ስፍራና ጊዜ ውስጥ ነው ለዚህ እኮ ነው
አዳም ከተቀመጠበት የት ሄዷል ነገሩኝ አዳም አለው እግዚአብሔር አይነ ፊት አይደል ወዴት ነህ ለምን ለቋል ስፍራው መጠበቂያ ነው ስፍራ መጠበቂያ ነው ወገኖች እኔ ምን ልላችሁ እንደሆነ ታውቃላችሁ አርማቴምን ጠብቁት የልጆቻችሁ ስፍራ ነው ነገ ልጆቻችሁ የሚቀቡበት ስፍራ ነው ነገ ኃያላን በዚህ ስፍራ ይነሳሉ ወደ ስራው ታደሙ ወገኖቼ ከእንደገና ወደ ጸሎት ታደሙ ዳዊትም ይላል ከአርማቴ ማገር ከነዋት ዘራ ማሸሸ አያችሁ ማን አስመለጠው ቅዱሱ የእግዚአብሔር መንፈስ የአምላካችን ስም ብሩክ ይሁን ለዘላለም እንደ እግዚአብሔር ያለ ማንም የለም ሌላ ሁለተኛ ነገር ያሳየኝ ጌታ ብዙ የታፈኑ እኔ ጣሊያን ሀገር ነበር ምኖረው እንግሊዝ ሀገር ከመኖሬ በፊትና እነዚህ ነገሮች ጌታ ያሳየኝን በደንብ ፕራክቲካሊ ያቃቸዋለሁ በአለም ላይ ውድ ወይን የሚባለው በጣም ብዙ ዘመን የቆየ ወይን ነው ብዙ አመት 30 አመት 40 አመት የምናምን ይባላል በጣም ውድ ነው እና እንደዛ የታሸጉ ይሄ በርሜሎች ታሽገው ተቀምጠው አየሁ አሁንም ትናንትና ማለት ነው ምንድነው ጌታ ወይ ስለው ልክ እንደዚህ ዘመን ያበላላዋቸው አለ ጸጋዬን የተጠቀጠቁ ክብሬን የተሸከሙ በጉባኤው አሉ አለ የሚገርማችሁ የሥራ ጊዜ ነው አሁን የመከፈቻው ጊዜ ነው ክብር ለኢየሱስ ይሁን ለዘላለም አንድ ጊዜ ያዕቆብ ከአባቱ ቤት ተነስቶ ከእናቱና ከአባቱ ወጥቶ ሲሄድ ትዝ ይላችኋል የመጀመሪያው ሌሊት እግዚአብሔር ተገለጠለት ድንጋይ ተንተርሶ ከዛ ከእግዚአብሔር ጋር ኪዳን ተገባባ እና እናቱ ሂድ ያለችበት ቦታ ላይ ደረሰ በማግስቱ ሲደርስ ትዝ ይላችኋል የውሃ ጉርጓድ አለና እዛ ጋር ነው የደረሰው ሲደርስ ግን ከብቶቹ መተው ቆጭ ብለዋል ምን ነው አለ አይ አሁን ማጠጣት አይቻልም ለምን ሰዓት አልደረሰም ሰዓቱ ሲደርስ መተው የሚገለብጡልን አሉ አለ ከዛ በተረፈ ከእንደገና ካጠጡን በኋላ መልሰው ይገጥሙታል ያዕቆብ እዛው ጋር ቁጭ ብሎ እየገረመው ይመስለኛል ከዛ ትንሽ ቆየና ራሔል መጣች ይላል ልክ ራሔልን ሳያት ግን ሄደና ይላል የጉርጓዱን አፍ ገለበጠው ይላል ከዛ በኋላ ያንን ስርዓት እንግዳ እኮ ነው ሰውየው ባገር ላይ ያ ሲስተማቸው እኮ ነው ያ ይኖሩበት ነው አያችሁ አንዳንድ ጊዜ እግዚአብሔር ነገርን ቀይሮ አይገባንም ተገልብጧል የሆነ ቁጥ ቆሟል እግዚአብሔር ነው የሚላቸው እኔ አንድ ሰው አላቅም እዚህ ቸርች ውስጥ ባይዘው ትናንት ተናግሬያለሁ ራሔልዬን እንኳን የዛሬ አመት 3 ቀን ኮንፈረንስ ፊኒክስ ሳገለግል እዛ ነው መታ ተገናኝተን አገለገልኩ ጨረስኩ እሷም መጣች ፕሮግራም ልትካፈል ነው የመጣችው አንድ ሰው አላቅም አንድ ነገር ግን ልንገራችሁ እኔ መልእክተኛ ሆኜ ነው የመጣሁት መልእክቴን ሳልነግራችሁ አልሄድም ባለዳ እንዳልሆን እግዚአብሔር ምስክሬ ነው እዚህ ቸርች ላይ አሰራር እግዚአብሔር ቀይሯል ከቁጥ ቆታችኋል የሆነ ገደብ ምናምን ከሚያደርግ ሲስተሙን እግዚአብሔር ገልብጦታል ሃሌሉያ እስቲ ሄደን እናንብበው ይሄ መልእክታችሁ ስለሆነ ዘፍጥረት ላይ ሃሌሉያ ሼታራ ፓሳታን ዳላባሃዲያስ 29 ላይ ታገኙታላችሁ ያዕቆብም ተነስቶ ወደ ምስራቅ ሰዎች ሀገር ሄደ በሜዳውም እነሆ ጉርጓድን አየ በዛም 3 የበጎች መንጎች በላዩ ተመስገው ነበር ከዛ ጉድጓድ በጎች ይጠጡ ነበርና በጉድጓዱ አፍ የነበረው ድንጋይ ትልቅ ነበር መንጎች ሁሉ ከዛ ከተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር ያዕቆብም ወንድሞቼ ሆይ እናንተ ወዴት ናችሁ አላቸው እነርሱም እኛ የካራን ነን አሉት የናኮርን ልጅ ላባን ታውቁታላችሁ ነው አላቸው እነርሱም እናውቀዋለን አሉት
እርሱም ደና ነውና አላቸው። እነርሱም አሁን ደና ነው፣ አሁን ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓቱ ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓድ አፍ እስኪገለብጡ ድረስ አንችልም፣ ከዛ በኋላ በጎቹን እናጠጣለን። እርሱም ገና ከነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና ያጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓድም አፍ ድንጋዩን ገለበጠ፣ ያጎቱን የላባን በጎችም አጠጣ። ደስ አይልም? አያችሁ? የዘመኑን ሲስተም የነበረውን ሲስተም ገልብጦ ነው የጣለው። እግዚአብሔር አሰራር ቀይሯል፣ በቅባቱ ቀይሯል፣ በኪዳን ሰው ቀይሯል። ያዕቆብ ዝም ብሎ አይደለም እኮ ሲጀመር እኮ ያዕቆብን ታውቁታላችሁ፣ ምስር የሚሰራ ሰውዬ ነው። የሆነ ይገለብጡት ነበር የተባለውን ገለበጠው የሚባል ሰው አልነበረም። ከየት አምጥቶ ጉልበት ማደን ስላልቻለ አይደል እንዴ እናትየው እንደዚህ አይታ አምጥታ ያረደችለት? አያቅበትም። ጉልበት ያለው ሰው አይደለም። ይሄን ጉልበት ከየት አመጣው ብትሉኝ ግን መንገድ ላይ ከተገናኘው ከእግዚአብሔር ኪዳን ያለበት ሰው፣ ሃሌሉያ፣ ኪዳን ያገኘው ሰው አሰራር ተቀይሯል። ስለዚህ የምነግራችሁ ወገኖቼ እግዚአብሔር ባመጣው አሰራር በአዲሱ አሰራር ውስጥ እናንተ ብዙ ዘመን እግዚአብሔር በጸሎት የተቀጠቃችሁ፣ በትንቢት የተቀጠቃችሁ፣ በቃሉ የተቀጠቃችሁ፣ ጸጋን ይዛችሁ የተቀመጣችሁ ሰዎች ለሥራ ነው፣ ለእግዚአብሔር ሥራ ነው። ይሄ አሁን የሥራ ጊዜ ነው ለቤተ ክርስቲያን። ክብር ለኢየሱስ ይሁን ለዘላለም። ስለዚህ አርማቴም ተጥሎ አይኬድም። አርማቴም ገና የምትሰፉበት፣ ገና የምታገለግሉበት፣ ገና ወደ ቤርሳቤ የምትጓዙበት፣ ወደ ዳን የምትወጡበት፣ ሃሌሉያ፣ ገና የምትሰማሩበት ስፍራ ነው። እንጸልያለን።